ምንም እንኳን ስራ ቢሆን ወይም ደግሞ ፕራንክ በጤና ነገር ግን አይቀለድም። ሀይሚ የወደቀችው አውቃ ነው እንጂ ታማ አይደለም ምናምን የምትሉ ሰዎች ማለት ነው። ማለት አትፍረዱ። አላያችሁም እናንተ? የዚህ ጭቅጭቅ ራሱ እኮ ያሳምማል። በብዙ እየተጨነቀች ያለችው እኮ ሀይሚ ናት። ፊቷ እኮ ያስታውቃል ውዶቼ። ምንም ድራማ ቢሆን ራሱ ማለት ነው ፊት ሰው ያስታውቃል ምን እንደሆነ ማለት ነው። ሀይሚ ደግሞ ታስታውቃለች ሁሉም ነገር በጣም ድክም እንዳላት። አንዴ እዩ ብዙ ትናገራለች፣ በዚህ ደግሞ ብሩኬ ከጎኔ ሁኝ እያላት፣ ኦዲየንስ ደግሞ ለምን ቃልሽን አታገብሪ እያተባለች ማለት ነው። በብዙ ሰው ተከባ ያለችው ሀይሚ ናት። እነሱ እንኳን ምንም ቢያስጨንቅ ቢኖራቸው ወንዶች ነው ይነጋገራሉ ምናምን። ሀይሚ ግን የምትነጋገረው ሰዎች እንኳን ወደ ሰው መቅረብ በጣም አትፈልግም። ለምን ታውቀዋለች፣ ያጋጠማት ነገር ሊኖራት ይችላል ማለት ነው። ግን አውቃ ነው እየወደቅ የምትሉ ሰዎች ማለት ነው የምር በጣም ታሳዝናላችሁ እናንተ ማለት ነው። ሰዎች ናችሁ፣ ያጋጥማል ይሄንን ነገር ብላችሁ አላሰባችሁም። ለምን እንደምትወድቀው ሀይሚ አውቃ የምትወድቅበት ነገር የላትም ምክንያት ምንም ማለት ነው። ለማንኛው ግን ጤናው ይመልስላት። ጭንቀት ራሱ ምግብ አልበላችም ሊሆን ይችላል ውዶች። እስከ አስቡት በሀይሚ ያጋጠመ በአሁን ጊዜ በእኔ ያጋጠመ ቢሆን ብላችሁ እስከ አስቡት። የእናንተ የወደፊት ባሌ የምትሉ ሰዎች ልጅ አለ ሲባል ምንድን ነው የምታስቡት? ልጅ መኖር እኮ አይደለም ሀይሚ የሚያስጨንቃት ነገር የእዩ ጉዳይ ነው። እዩ የምትተወኝ ሰው አይደለችም እያለት ነበር። እዩ ደግሞ የምትፈልገው ብሩኬ ከእሷ መኖር ነው አይደል? ስለዚህ ምንድን ነው የምታደርገው? የልጅ አባት እያለች ሁሌም ትበጠብጣለች ማለት ነው። ሀይሚ ደግሞ ይሄን ነገር እረፍት አይሰጣትም። የምሬ በጣም ከባድ ፈተና እኮ ነው ውዶች። ሀይሚ እየተፈተነች ኦዲየንስም እየተፈተነ እኮ ነው እንጂ እውነት ኑሮ ልጁ የብሩክ ሆና አይደለም። ቢኒ ደግሞ ዘረ እየለቃቀሰ ነበር። አንተ ደግሞ ልጅቷ እኔን የምትመስለው እያልክ ነበር። አሁን ምንድን ነው ህይወት አመሳቀቅላለሁ ምናምን የምትለው? ወይም ደግሞ ቆፍጠን ብለህ ለምንድን ልጅቷ አታስመረምርም? ራስህ ወስደህ ማለት ነው። አንተ ደግሞ እጅህ እየቀሳሰርክ ነው ወደ ቡሩኬ። አርፈ ብትቀመጥ ይሻልሃል እንዴ። ቀልድ የለም በእነዚህ ልጆች። ዝም ብለ የመጣ ፍቅር እንዳይመስላችሁ፣ ብዙ የተከፈለበት ዋጋ ነው። የሌላ ለምን እንደዚህ አንፈትፈትም እኛ ራሱ። ለማንኛው ግን ያ ሁሉ ጊዜ ብዙ ነገር አልፎ ወደ ሰላም ይመጣል። ችግር የለውም። ሀይሚዬ ደግሞ ታልፈዋለች። እውነት ለመናገር ለሀይሚዬ ይሄን ነገር ምንም አይገባትም። እውነት ከሆነ ነው ዝም ብዬ ነው እውነት ከሆነ እያልኩ ያሉት። ለምን መሰላችሁ? ልክ እንደ እነሱ እንደሚሰሩ እኛንም እናሽቀብጣለን ማለት ነው። በቃ እየሰሩ ነው አይደል? እኛንም በቃ ባየን ልክ ነው የምንፈርደው ወይም ደግሞ እንናገረው ማለት ነው። ለማንኛው ግን ሀይሚዬ ጽድት ያለ ኑሮ ነው የሚገባት። ለምን? ስራዋ ስለሆነ ውጤታዋ ስለሆነ ሁሉም ነገረው ማለት ነውና የእውነት ሁላችን ለሀይሚ የምንመኝላት ነገር አለና እግዚአብሔር ለሱ ነገር ያድርሳት። የእርግዝና ነገር ደግሞ በጣም እየሄዱበት ነው። እውነት ለመናገር ሀይሚዬ እርግዛ ሆና አይደለም፣ እርጉዝ ሆና አይደለም። የእውነት አላረገዘችም፣ አታደርገውም ማለት ነው። እንኳን እሷ ብሩኬል አያደርገውም። እና ነገ ደግሞ ሌላ ነገር እንዳይልን ነገ እያልኩ ነው ደግሞ ዛሬ ማለት ነው። ዛሬ ቀን ምሽት ሌላ ነገር እንዳይሉብን በሀይሚ ደግሞ እንዳይቀልብ በልጅ ማለት ነውና ለማንኛው እስኪ ሁሉም ነገር ያልፋል ውዶቼ። ብትናገር ግን እኔ ውስጥ በቃ ነገር አሁን እዚህ ጋር እኔ ልናገር የፈለኩት አዳምጪኝ እህቴ፣ ሰምኛለሽ? አሁን ልጆቻችን እንደዚህ በሆኑበት ሰዓት እርስ በርስ እንደምንም ተቻቻሉ። ነገሮች ሲያልፉ ማለት ነው ማውራት ትችላላችሁ። ሚዲያው እንደሆነ ክፍት ነው። አሁን በዚህ ሰዓት ስንት ጠላት አለ። ይሄው እንደዚህ ሆኑ ይባላል። ነገሮችን ብታልፉ ችግር አለው? ምንድን ነው ካላወራችሁ ያማችኋል? አለች አይደለ? ካለች ዝም በይ ቻዩ። ሌላም ነገር ይቻላል። ነገሮች ሲያልፉ ግን ትጠይቂያታለች። አትጠይቂያት አይደለም። አሁን ያለንበት ለምሳሌ እንጂ ምንም ቢሆን ውስጣችን እኮ እየቆሰለ ነው ያለው። ለምን እንደዚህ ትሆናላችሁ? ስለዚህ ነገሮችን ታያት ነው
በቃ ትውጣ ሳሜልኝ አዳምጪኝ ሳሜልኝ ቆይ አንዴ ሰላም እኮ የምትለው የእኛ ልጆች ላይ ምንም ይስራ ስለ ህግ ስለ መስቀል ስለምን ሲጨማለቁ ምን ነው እንዲያትንጣጡም የእኛ ልጆች ትንሽ ነገር ሲያመጡ ህግ ምናምን ትላላችሁ ትፈላሰፋላችሁ ማለቷ ነው ሰላም ገባሽ አይደለ ገባኝ እዚህ ጋር እንደዚህ ነው ያልኩት እኔ ገባኝ እኮ ሰላምዬ ይኸውልሽ የእናቴ ልጅ አሁን ገብቶኛል ሁሉም ነገር የእኛ ልጆች ላይ ነው የሚበረታው ሁሉም ልጆች እኛ ላይ ነው የሚበረታው እኛ ጋር ግን አንድ ቀን ቢሰሩ በቃ በአንድ ቀን እንደዚህ እኔ ተቋም መናገር እችላለሁ አለች የምን ተቋሙ ነው ምን አገባት ስለ ህክምና እዚህ ምን አገባት ህክምና ዋዛት ስራ እንዴ ያስከስሳል አለች ምን አገባት አያውቅም እንዴ ምን አድርገው ነው የሚያስከስሰው ምን አደረጉና ነው የሚያስከስሰው ለምንድነው የሚከሰሱት ስንት የሚከሰስ ወንጀለኛ አለ እነሱ ቆይ እነሱ የሞተ ሰው ራሱ ይነሳል የሞተ ሰው ሀኒዬ ስሚ ልንገርሽ ስራ መሆኑ ከታወቀ ሙያቸውን እዛ ለደሞዝ ይጠቀሙት እንጂ ስራ መሆኑ እየታወቀ እኔ ባለሙያ ነኝ አያስፈልግም እንትናቸው ሙያቸውን ለደሞዝ ተጠቀሙበት እዛ ለሚረዳ ነገር ተጠቀሙበት በቃ የስራ መሆኑን እናውቃለን እኛ የምንም ህግ ምናምን የሚያስጠይቅ ነገር አይደለም ስራቸው ነው እንጀራቸው ነው ስራ መሆኑ ደግሞ ኦዲየንስ ያውቃል እንጂ እኔ ባለሙያ ነኝ እንደዚህ እኛ መቼ ጠፋን ስራ መሆኑን መቼ ጠፋን ጋይስ አልጠፋንም እኮ እና ልጆቹ ደግሞ ይስሩበት ትንሽ ነገር ተንታኝ ነኝ የነገው እንዲመጣል የተነገዳ እንዲመጣል አትበሉ ጸጥ ብላችሁ እስቲ ዝም ብለን በራሳችሁ ሞድ መጫወት አትችሉም ተንታኝም አያስፈልግም የሁላቸው ልጆች ያለን ብሎ ጦስ ለማስገባት ሩጫ እኛ ስራ መሆኑ አልጠፋንም በቃ ህግ ስራ አጣ እንዴ ለድራማ ህግ የሚወጣው ለሚና ነው ህግ የሚወጣው መስቀላችን ልጆች በመስቀላችን ሰው ሲቀልድ ዝም ነው ያሉት መስቀል እና ከሃይማኖት በላይ ምን አለ ሃይማኖት በላይ የለም አይደል እንዴ እነሱ ግን በራሳቸው ሞድ ሳይተሻሹ ሳይነካኩ ሳይለጣጠፉ አረገዝኩ ወለድኩ በማለት በንግግር ብቻ ለሚሰሩት ሊውጧቸው ይነሳሉ ትክክለኛ ወዳጅ ከሆናችሁ ደግሞ ይዛችኋቸው እስከ ጥንቅ እንዴ እስኪ ዝም በሏቸው ምንም አይፈጠርም እንዴ እኛ ባልነው መንገድ እንሂድ አትበሉ እንዴ ከወደዳችሁ ይዛችሁ እስከ ጥንቅ ምንም ደግሞ እነዚህ እንተነትናለን የምትሉት ነገ እንዲመጣል ከነገ ወደ ባናታሽ ተተካይ አዳሜ ምንም ተንታኝ አንፈልግም እስቲ አንዷም እኮ ቻናላቸው ወይ ምናቸው ሼር አታደርግም ተንታኝ ነኝ ብላ ቤቷን ከፍታ ቁጭ ብላ ትተነትናለች ገደል ግቢ ከፈለግ ማንም ተንትኝልን አላለሽም እዚህ ነገ እንደዚህ መጣን ነገ እንደዛ አይመጣም ትያለሽ እስኪ እያንዳንድሽ ስለ መስቀል ስለ እምነትሽ ያ ሁሉ መተት በመስቀል ሲባል ጀግና ከሆንሽ ለምን አትወጭም ነበር ስለ ኢትዮጵያ አይደለም ስለ ማንም አይወክለኝም ስለ እምነቴ ብለሽ ለምን አልወጣሽም ምድረ እካካም በጠቅላላ እዚህ ተንታኝ ነኝ እዚህ የህክምና ባለሙያ ህክምናሽን እዛ ቄጥሽን እንትን ጥረጊ ደግሞ ላይ እንትን ቁጭ ብላችሁ እንኳን ተብረሻል አይደል ስራና ይሄ ትክክለኛ መሆኑን እንኳን አፍጠርጥረሽ እንኳን አታውቂም ስለዚህ ከልጆቻችን ላይ ማንም እንዲተረትንልን አንፈልግም ሄዳችሁ ተንትኑልን የምትላችሁ ባናትሽ ተተከይ ሁልሽም ምንም ትንተና ከወደድሽ ማለት ማየት እንኳን ቢከብድሽ ከፍተሽ ተይላቸው ላይክ አድርጊላቸው ሼር አድርጊላቸው በቃ ይሄንን ነው የምንፈልገው እኛ እውነተኛ የጨረቃ ፋሚሊ ኮች ሼር እያደረግሽ ምን ደኔ ምን ልበል እስቲ በእናታችሁ ዋጋ የከፈሉላቸው ልጆች እኮ አሉ እስከ ጥግ እነሱን የደርሰው ማየት የምንፈልገው ወልደው የምንጓጓ ተጋብተው የምናያቸው በስስት የምናያቸው ስንት ጥሩ ኦዲየንሶች አሉ ምስኪው ደግሞ ጥርስሽ ይርገፍ ጨርሻለሁ እኔ ቆይ ውሃ ልጠጣ ደግሞ ቀጥላለሁ አግዙኝ ወዳጆች አትግማሙ አትጠንቡ የማትረቡ ደደቦች የአረብን ቂጥ ቅዘን ዳይፐር እየቀየርሽ እንኳን ለመለወጥ ትበጫለሽ እነሱስ እግዚአብሔር የተመሰገነ በሀገራቸው ቅጥል ርድብን የምትይው ሁሉ ማለት ነው እንደነደርሽ ትኖሪያለሽ እንደተቃጠልሽ ትኖሪያለሽ እውነት መሰለሽ ቡሩኬ ልንገርሽ ቡሩኬ እቃው ማለት ነው የቡሩኬ እቃ ከአንድ እሱና አንድ ልብሱ ነው አይደለም ሊወልድ አይደለም ሊያስረግዝ አይደለም ልጅ እንኳን አቀፈ እንኳን እሰይ
ህግ ገረመሌ ገረ ጽቡቅ የተናደርኩት ሕክምና ባለሙያ ስለትና ምን አባታቸው ነው ሕክምና ባለሙያ? የምን አባታቸው ነው ሕክምና ባለሙያ? በየጎዳና ላይ የወደቁትና ስንትና ስንት እንኳን እቺ ሴተኛ አዳሪ ለእሷ ነው ሂዱና ለእሷ ህግና ሙያ ምን ስለሆኑ አይምሮ ዝግምተኛ ናቸው? ህግና ሙያ የሚወጣላቸው ምን ነው? እንደዚህ ባትሆኑ ምን ነው? ባታሽላሉ ሁሌ አዋቂ ነኝ አትበሉ። አዋቂ ከሆንሽ ትልልቅ እንትን ላይ ፕሮጀክት ሰርታችሁ እንትን በሉ። በሀይሚና በብሩኬም አይደለም። አዋቂነት አያስፈልግም። አዋቂ አንድ ክርስቶስ ብቻ ነው። አያችሁ አይደለም? እዚህ እንኳን ትንሽ ወያውዬ 150 ሰው እንዲህ ነው የሚወደው። ኢሾ ይወዳል። ኢትዮብም ሆነ ቲክቶክም ሆነ እንዴ ምን ነው? ወደ ላይ አትሽ ነው፣ ወደ ቀበል አትሽ ነው። ቱከታችሁን አታስታውቁ። ቱከታ ሳትፈልጊ ያናግሩሻል። ምንድን ነው አይምሮ ዝግምተኛ ናቸው። ሰርተው እኮ ማለት ነው ሰርተው ከኪሳችሁ አንድ ብር ለእኔ ቢጤ የማትሰጡት ሰርተው በዚች እድሜያቸው እያሳየዋችሁ ነው አይደለ እንዴ? ገንዘብ ወዳጅ አይደሉም። የሰው ፍቅር ወዳጅ ናቸው እነዚህ ልጅ። ጥቅምን አይፈልጉም፣ መጥቀም ነው የሚፈልጉት። ባታዩ እሺ። እኛ ተሳደብን አና ስድብ አስቆሚት ያለሽ እኛ ተሳደብን። ምን አደረጉ? ምን ሰሩ? እናንተው ትፈርዳላችሁ፣ እናንተው ደግሞ ትመዝናላችሁ፣ እናንተው ትጋግራላችሁ፣ እናንተው ታቦካላችሁ፣ እናንተው ትለጥፋላችሁ። እነዚህ ልጆች እኮ ነገሮችን ለመርሳት እኮ ብዙ ነገር እያሳዩ ነበር። መለሱ እያለች ነው እንደዚህ አለችሽ አንዷ። ሳሚልኝ ይቺ ደግሞ ሁልጊዜ ብንጠጥታ ነው ወይ የምትገባው አለችሽ አንዷ። አዎ ጠጣለሁ፣ ሙያ አለኝ። አዎ ንገረት ጠጣለሁ። ራሳ ጠላ ሰርታ ነው የምትጠጣው። አዎ ጠጣለሁ። በራሴ ጠጣ ምን አገባሽ በያት። አይደለም ሙያ ስላለኝ ነው የምጠጣው። ሙያ ስላለኝ ነው የምጠጣው። ችሎታ ስላለኝ እንዳለችሽ ታውቂያለሽ። ሳሚልኝ እንጂ እስኪ እንዴት ነው ወደ ላይ የሚሸናው? አንድ ቀን አሳየኝ። ይኸው ሀናን ደግሞ ታም ላውራ እንዴ? አውሬ ማን ነው ላውራድ የሚለው? እኔ ነኝ ላውራ ያለችው። እንዴት ዋላችሁ? እንዴት ናችሁ? እንደዚህ ሆኖ በዚህ ወጣ በዚህ ወረደ። እኔ በአቅሜ ያለኝን ማለት ነው። እናንተን አይመጥንም። ስራው ይቆም በሉ። እስኪ በሉ ምናምን አንበል። ምን ሆኑ ዛሬ? ለማንኛውም ጨረቃ ፋሚሊ መስማማት አለብን። በአሁን ጊዜ እኛ የሚያስፈልገን ነገር ማስማማት ነው። እሺ ውዶቼ፣ ምንም ነገር ቢፈጠር በመሀላችን ማለት ነው አሳልፈን እንዳንሰሳት። በአሁን ጊዜ ብዙ ጠላት አለ፣ ይታዘባል እንጂ ሰው ምንም ነገር የሚጨምርልን ነገር የለምና እስኪ የዛሬ ምን ይዘው ይመጣሉ ብለን እናስብ።